ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። ሕልምንም አለመ ታላቁን ራእይ መሰላል ተተክሎ ከምድር እስከ ሰማይ ሲወጡ ሲወርዱ መላእክት በእርሷ ላይ እግዚአብሔርም ቆሞ ከላይ ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። የአባቶች አምላክ እኔ እግዚአብሔር ነኝ፣ ይህን ምድር ለርስት እሰጥሃለሁ። ዘር እንዳሸዋ በምድር ይበራል፣ በአራቱ ማዕዘን ሕዝብህም ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ እሱም በታች ድንጋይ ተንተራ። አበው በምሳሌ እንደተናገሩት ከምድር እስከ ሰማይ አምላኬ ዘረጋ በላይዋ ተቀምጦ በግልጽ ታየባት የያዕቆብ መሰላል እመቤታችን ናት። ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ ፀሐይ ጠልቃ ነበር ከዚያ እንደደረሰ ከራሱም በታች ድንጋይ ተንተራሰ። ሰማይና ምድር የሚታረቁባት ወልደ እጓለ እመሕያው የተወለደባት መላእክት በሰማይ ባንዴ ዘመሩላት ታላቋ መሰላል ያዕቆብ ከቤርሳቤ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። ፀሐይ ጠልቃ ነበር ከዚያ እንደደረሰ እሱም በታች ድንጋይ ተንተራሰ።